into that. Alejandro Garnacho! እሺ ተሸንፈናል። እኔ እግዚአብሔር ምስክሬ ነው እንደ ዛሬ ቅጥል ብያላቅ አርሰናል የሚባል ቡድን ካሸነፈን ስንት ጊዜ ሆነን? ቸልሲ ምን ሆነ ነው? ስንት ጊዜ ጠበቅንኛ? አርሰናል የሚባል ቡድን ታሸንፋለህ ብለን ስንት ጊዜ ፎከርን? በአንድ ወር ውስጥ ሁለት ጊዜ ፎክሬ ታሳፍረኛለህ። በጣም ቅጥልን ያልኩት እግዚአብሔርን ኳስ ማየት ከጀመርኩ ጀምሮ እንደዚህ ቅጥል ብዬ አላቅም። ላይክ አርሰናሎች እኛን እያዩን ያሉት እኛ ቶተናምን እንደምንለጠለጠው ሁሉ ቶተናምን ቀለል ያለ ቡድን አድርገን እንደምናየው ሁሉ እነሱ እኛን እንደዛ አድርገው ነው እያሉ ያሉት። በጣም ቅጥል ብያለሁ። በጣም ቅጥል ነው ያልኩት። ክርስቶስን እንዴ ቢያንስ ለኛ ሞራል አትጨነቁም እንዴ? ስንት ዓመት ነው አርሰናልን ካሸነፈን እኛ? ስንት ጊዜ ቢያንስ አቻ አትወጡም? በጣም ቅጥል ብያለሁ። በጣም እግዚአብሔርን በጣም ነው የተናደድኩት። እግዚአብሔርን አሁን ምናስተካክላቸው ነገሮች ስላሉ ነው ኢቨንት ላይ እነሱን አስተካክለን ጧት ላይ በሚገባ የቀሽም ስራ እንዴት እንደሰራን ጧት ላይ በሚገባ እናወራለን። በጣም ቅጥልን ያልኩት ግን መልካም አዳር Alejandro Garnacho! ሃንግማንን ቀዘንኩባት ነው ማለት አስቀዘንኳት፣ ተጠራዳውባት በሴት ፒስ ብቻ አጫውቻ አሸነፍሽ። አሁን ቼልሲ ደጋፊዎች ትማራላችሁ አትማሩ? እርግጠኛ ኮኮሬላ ስለሌለ እንትና ስለሌለ ሪስ ጄምስ ይችላል ምናምን በሴት ፒስ ብቻ ጨዋታ ዘንድሮ ብቻ አሸነፍኩ። ተከላክሎ ወኔ ማን ያለው በሚለው ጨዋታ አንድ ለባዶ አሸነፍኩ። ከፍተን እንጫወት ምናምን በሚለው ጨዋታ በሜዳ 3-2 አሸነፍኩ። ገባርለ 11 ጨዋታ ፕሪሚየር ሊግ ላይ ማሸነፍ ሳትችል አሁንም ልዝትብኝ ነው። አታፍርም? ሌም ሮዚኔር ማለት አሰልጣኛቸው አይደለም፣ ልክ እንደናንተ ደጋፊ ነው። በቃ ደጋፊ ነው። ገባርለ ዝም ብሎ ይዝታል፣ ይለጠለጣል። ምን ሆነ ነው? እኔ የሰጠው እድል እንጂ እኮ እድል መፍጠር ራሱ አልቻልክም አባቴ። ምን ሆነ ነው? ኮል ፓልመር የት ነበረ? ቀይ ስለወጣብሽ ነው እንጂ ታሸንፊ ነበር። ዱቄት ለምዱ ዝም ብሎ ቀይ የሚወጣብሽ? ተጫዋቾችሽ አህያ ስለሆኑ ማሰብ ስለማይችሉ አባቴ። ይሄ ሪያሊቲ እኮ ነው። 7 ቀይ ዘንድሮ ጠጥተሻል። ገባርለ የቼልሲ ቲክቶከር መተህ ይቅርታ እንድትል ነው ፈልገው። ካሁን በኋላ እንዳታወራ ዳይሰለችም። ዝም ብለህ ትገረፋለህ። እስክትቀዝን ድረስ ነው የገረፍኩ እንዳረሰው። we are the gunners. Alejandro Garnacho! ጀማው እንደተለመደው ጀማው ምንም እኮ አዲስ ነገር የለም። ምንም የሚፈጠር ነገር የለም። ከሪቻው ጋር ስትጫወት ምንም የሚፈጠር ጉዳይ የለም አባቴ። እንደተለመደው ተሰጥቷታል ጀማው። የሚገባን 3 ነጥብ ጀማው። የሚገርም ድል ወደ 5 አርገናል። ዲቻው አስጨንቆ ነበር በቀቀሮቶ። ለምን በአንድ ተጫዋች አርሰናል አስጨንቅም? እኛ የምንፈልገው 3 ነጥብ 1 2 3 አለቀ። ሌላው ገደል ትገባታለህ። አፍን ስከፍት ትኖራታለህ። የሚገርም ድል ዛሬ ማጋሌሽ ምን አይነት በረኛ ነው? ወልደር ክላስ በረኛ በእናት ራያ አንዴላ ራያ። የሚገርም ጭዌ ደግሞ የሚገርም ጭዌ ዓለም እንዳለ ፍሬውን ይዞ ሲቋጠር እኛ አለን ለአርሰናል፣ እኛም እንቋጥራልና ለአርሰናል። የሚገርም ጨዋታ፣ የሚገርም ድል። አመት ከአርሰናል አልፍም። ተማመኑ ደግሞ ተማመኑ። ዛሬ የሚገርም ድል። ተከታታይ 2 ጨዋታ ይጥላሉ ተብሎ ሁለቱንም ለንደኖች አበረናቸዋል። ይመቸን። በዚህ አመት የአርሰናል ቼላው ህጋዊ ሚስቴን አንቀባረርኳት። አንቀባረርኳት ራሱ ሚለው አይገልጸውም። ከኔ ጋር መሳፈጥ ይወል ተርፎ ነው። ይወል አርሰናልን አዩ አይደለ? እንደዚህ አይነት ነበልባል ቡድን ነው። ይወል ቼላው ህጋዊ ሚስቴን እናት የወለደች በቃ ከኔ ሊያስጥል አይችልም ማንም ማለት ነው። እንለያለን እኛ። ይወል ይሄንን ዋንጫ ጥረን ግረን በራሳችን ነው ምን በለው። የማንንም እገዛ አንፈልግም ማለት ነው። ዋንጫውን ከመብላት ደግሞ በተለይ የለንደን ክለብ ሆኖ ማንም አባቱ አስቆመኝ። ማንም አባቱ እያንዳንዱ ማለት ነው የኔ ተወይ ነው። እወጋዋለሁ እያንዳንዱ ማለት ጀማው እንችላለን። አሸንፈን ወተናል። ገና የጅማሬው ነው። ቀውጥ ኢቨንት የነበረን ኢቨንት ላይ ለነበራችሁ በሙሉ ስለመጣችሁ በጣም አመሰግናለሁ። እወዳችኋለሁ። ከሞን የቆመ ኳስና አርሰናል ባልና ሚስት ሆኗል። ያራዳ ልጆች ዋትኤቨር ዘዌዘር የሚለውን ዋትኤቨር 3 ነጥቡን አምጣው ሆኗል። ያራዳ ልጆች በየትኛው መንገድ ወደፊት እንጂ ወደ ኋላ ትቷል። አርሰናል ያራዳ ልጅ ነገሮች እየመረሩ ሄዷል። አሁን 5 ነጥቡን አስጠብቋል ማለት ነው። ከዚህ በፊት ሊቨርፑል ፕሪሚየር ሊጉን ሲበላ
አሊሰን ቤከር ነበረው። ማንቸስተር ሲቲ ሲበላ ኤደርሰን ነበረው። አሁን አርሰናል ዴቪድ ራያ ያለው ምን አይነት ግብ ጠባቂ ነው? ያራዳ ልጆች ዛሬ ብቻውን 17 የነበረ ግብ ጠባቂ ነው። ሜዳ ውስጥ እንደ ልቡ ከየት የሚምጣ ኳሱ ለማውጣት የማይቸገር ስልብ ነው። ዴቪድ ዳያ ትዝ ያለው ሰው ኮሜንት ላይ የምፈልጋችሁ ዴቪድ ዳያ ነው። ዛሬ ሲያስታውሰን የነበረው ራያ ማለት ነው። አያወጡ የሚባሉ ኳሶችን ነው ሲያወጣ የነበረው ነበርና አርሰናሎች ለዋንጫ እያደረጉ ያሉት ግስጋሴ ያስቀጥለዋል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ። በደም ሼር ኮፕሊንክ ይደረግ። ይመቻችሁ። Alejandro Garnacho! ወይኔ ለጠለጥኩት ወይኔ ለንደን ውስጥ ማለት ነው። ይለ ለንደን ውስጥ ቀይ ነው። እኛ ቤትም ዛሬ አቀለውት አጥቀስ በለዲ አጠዲ አርሰናል እንዴት ነው የምንችለው? አችሉም ምንም አችሉም። እግዚአብሔርን ምንም አችሉም። ምንም አችሉም። አጋጫሉ ኮርና አረ ሴት ፒስ ግን አረ ሴት ፒስ አረ በኢየሱስ እንዳላጋጭ ዝም ብለህ Alejandro Garnacho! ቼላው ጉድ ሰራ። ድሮስ ቼላን ተማመኝ። ቼላው የወያለው ሚስቱ ናት። በቃ አየረሽ ነው የምታፈነድደው ኤቭሪዌር። በቃ የለንም ጉሬት ብሎ ምን እንዳትል የለህም። በቃ የለህም። ወጥ እንዴ አንድ ጨዋታ በ11 ተጫዋች መጨረስ ያቅታል? ኤቭሪ ጌም የመጀመሪያው ጨዋታችሁ ላይ ካይሴዶ ወጣ። አሁን ደግሞ ፔድሮ ኔቶ ወጣ። ምንድነው? ቆይ ሴት ፒስ ኤፍሲ ቆይ ስላንቺ እናወራለን። ሴት ፒስ ኤፍሲ 2 ጎል ከሴት ፒስ ኢማጂን 2 ጎል ከሴት ፒስ ፕሪሚየር ሊጉን አግማማችሁት። አርሰናሎች ፕሪሚየር ሊጉን አግማማችሁት። የምሬን ነው የምላችሁ። ኦፕን ፕሌይ አንድ ጎል እንኳን አናይም። ግን ዊን ኢዝ ዊን። በዚህም በዛም አሸንፋችሁ ወጣችኋል። ነገር ግን የቼላው ነገር ሁለተኛ ቼላን ተማመኝ የምን ያስጠለላ ቼላው በቃ ተባረኩ። ከቻምፒየንስ ሊግ ሁላኩ ወጣችሁ። በቃ ትወጣላችሁ ከቻምፒየንስ ሊግ ስፓታችሁ። ለቻምፒየንስ ሊግ ስፓታ እንኳን አትሸካሸክም። ለኔ እኮ አሪፍ ነው። ለኔ ጥላል። ኧረ በስመ አብ ሲቲ 1-0 ሊድ ስናሸንፎ ጎል ሳይገባበት በክሊንሺት ስለተቀጠቀጠ ብቻ ይሄ ሲቲ ነው አርሰናል የሚይዘው ይላል። አርሰናል ደግሞ ቀይ በወጣበት ቼልሲ እንኳን ተቀጥቅጦ በሁለት ዲፌንደሮች እንደተለመደው በኮርና ግብቶ በኦፕን ፕሌይ የወደቀ ቲም እንኳን ማስከፈት ሳይችል እያሸነፈ ይበላል። በጣም ትጫወታላችሁ። ለማንኛውም ወደ ጨዋታው ስገባ ላቪያን ለምንድን ነው ቤንች ያረከው? እንደዚህ የሚሽል ልጅ ነበር እንዴ ሮሚዮ ላቪያ? ዴላፕ የተባለ በኢየሱስ ስም ደደብ እግር ኳስ ተጫዋች አለ። ኦፍሳይድ ያልሆነ ኳስ እንደዛ አልፈ ጋርናቾ ቲምበር በ10 እግሩ ቢሮጥ የማይደርስበት ጋርናቾ ቀድሞታል እኮ ኦልሬዲ ብቻውን ነበር። አታሻማለትም። ቡክትክት አድርገው ኳሱን ኮርና እንዲወጣ አረከው። ሌላኛው ምንድነው? ከቀይ ችግር አለባችሁ እንዴ ቼልሲ? አንዱ ምን አለ በዚህ ሲዝን ቶተናም ካሸነፋቸው ጌሞች ብዛት ይልቅ ቼልሲ ብዙ ጌሞች ላይ ቢቀይ አይቷል። እውነት ሳይሆን አይቀር ማርያምን ከነጎዲያ ከብራይተን አወያለሽ እንዲህ በስልኬ ያንቺን በቲቪ የሲቲ ከኖቲንጋም ፎረስት ነው ያለው። እኛ ስናሸንፍ የዛኔ ያንቺ ስትጥይ ችግር የለውም እንመጣለን። ኦለካ ተርፍ ጌም ተጫውታችኋል፣ ችግር የለውም የማይቀር ጉዳይ ነው። በእንደዚህ ማትዛለቁ። የሚገርም ፋይት። አንዳንድ ደደብ ተጫዋች ባይኖር ኖሮ የሚገርም ፋይት። ማርያምን ቼልሲ አድንቄያችኋለሁ። ዴላፕ የሚባል ሰውዬ አያስፈልግም ጭራሽ። ጣሉት፣ ቆሻሻ ነው። ጆ ፔድሮ ትችላለህ፣ ታገልክ። ፓልመር ትንሽ አቋሚ ወርዷል። ካይሴዶ ትችላለህ። አርሰናል ማንም አይችልም። ማን ቻለ? እስቲ እውነት እናውራ። ማን ችሎ ነው ያሸነፋችሁት ዛሬ? በቃ ኮርና ፓስ እንኳን ትሮሳርድ ሲያበል እኔ ትሮሳርድ ነበር የሚችለው አርሰናል ላይ ብዙ ጊዜ አይኔ ላይ የማየው ሁሌ የሚያስደምመኝ ምናምን እሱ ነበር። እሱ ራሱ አልቻለም። ማንም ሳይችል አሸንፋችኋል። ይሜ እኛ ከዚህ በኋላ ያለውን ካሸነፍን ስለምንበላ እኛ እንደናንተ ሰው እጅ ላይ አንደገም። ከዚህ በኋላ እናንተ ናችሁ